የእግዚአብሔር ቃል ያደቀቃቸው ክርስቲያኖች የጎሰኝነት በቋንቋ በቀለም በሆነው ነገር ሁሉ ልዩነት ይባል በሀብትና በድህነት በስልጣንና ስልጣን በሌለው መካከል አማኝ ነው። ሰው ነው። ስንዴው በተፈተገ ቁጥር እያማረ እንደሚሄድ ሁሉ በእግዚአብሔር ፊት ለመቅረብ የበለጠ ዕድል እያገኘ እንደሚሄድ ሁሉ የእኛም ክርስቲያን ሕይወት በአገልግሎት ክርስቲያን ሕይወታችን እየተባረከ እያማረ መንፈስ ቅዱስ እየተደሰተበት ይሄዳል። ሰው በአገልግሎት እየበረታ ሲሄድ በእግዚአብሔር ቃል እየደቀቀ ሲሄድ ይልማል። በክርስቶስ በተመሰለ ውሃ ወይም ደግሞ በውሃ በተመሰለው ክርስቶስ ፍቅር ከተለወስን ከዚያ በኋላ ነፋስ ቢመጣም ሊያሸንፈን አይችልም። የክርስቶስ ፍቅር ካለ ፍቅረ ቢጽ ይኖረናል። ወዳጅ ጠላት ሳንል ሰው የሆነን ሁሉ መውደድ ያድርብናል። ያ ጸጋ ካደረ የመጣው ወሬ በወጀብ ቶርኔዶ ሆኖ ቢመጣም እንኳን ሊያገኘን አይችልም። ክርስቲያናዊ ሕይወት ፈተና በበዛበት ቁጥር እየበሰለ እየጠነከረ እየሸተ እያፈራ ነው የሚሄደው። የሰማዕታት የመጨረሻ ማዕረግ፣ የጻድቃን የመጨረሻ ማዕረግ፣ የሐዋርያት የመጨረሻ ማዕረግ፣ የእውነተኞች ክርስቲያኖች የመጨረሻ ማዕረግ ነው። የክርስትና ደስታ በሚመጣው ዛሬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ በሰማይም በምድርም ምሉ ከመሆኑም በላይ መግቦቱ ሳይለየን እስካሁን ድረስ በቸርነቱ ስላቆየን ከተገኘበት ከአብ ቃሉ ከሆነ ከወልድ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በእሳት አምሳል ከተገለጠበት ከባለ አምሳ ጀምሮ አብም ወልድም በእሱ ሕልዋን ሆነው ዛሬ ቤተክርስቲያንን የሚመራት እሱ ነው። አስተማሪም እሱ ነው። ምስጢራትንም የሚገልጥ እሱ ነው። ያለሱ የሚከናወን ምስጢራተ ቤተክርስቲያን የለም። ሁሉም ነገር በሱ። ስለዚህ እግዚአብሔር መንፈስ ቅዱስ በቃሉ መሰረት አሁንም በመካከላችን ተገኝቶ እሱ ራሱን እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። ዛሬ የምንማርበት የትምህርታችን ርዕስ የተሰወረው ቅዱስ መስዋዕት በሚል ይሆናል። የተሰወረው ቅዱስ መስዋዕት ጌታ ህብስቱን አንስቶ ይህ ሥጋዬ ነው፣ ጽዋውን አንስቶ ይህ ደሜ ነው ያለው ይህ ሥጋዬን ይመስላል፣ ይህ ደሜን ይመስላል፣ ይህ የሥጋዬ ምልክት ነው፣ ይህ የደሜ ምልክት ነው አይደለም ያለ። ህብስቱን ይዞ ይህ ሥጋዬ ነው፣ ጽዋውንም ወይኑን ይዞ ይህ ደሜ ነው ያለ። ይህም ብሉ የጠጡ ኃጢአታችሁ ይሰረያል። የአዲስ ኪዳን ቃል ኪዳን ነው። የብሉይ ኪዳን ውል የሕግ ውል ነው። ሕጌን ብትጠብቁ እጠብቃችኋለሁ፣ ባትጠብቁ ሰይፍ ይበላችኋል። የአዲስ ኪዳን ግን የፍቅር ውል ነው። የፍቅር ውል በቃ ሞትኩላችሁ፣ ሥጋዬን ብሉ ደሜን ጠጡ፣ ኃጢአታችሁ ይሰረያል፣ ትድናላችሁ። የፍቅር ውል እስከ ሞት ድረስ የደረሰበት የፍቅር ምስጢር የፍቅር ውል ይባላል። ስለዚህ ይህ የአዲስ ኪዳን መስዋዕት በምሴተ ሐሙስ ራሱ መድኃኔዓለም ኢየሱስ ክርስቶስ ካህን ሊቀ ካህናት ሆኖ በደቀ መዛሙርቱ የመሰረተልን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባላቸው መሰረት በእግራቸው ከሚተኩት ጋር እስከ ዕለተ ምጽአት አብሮ ስለሚኖር ይኸው እስከኛ ዘመን ደርሶ በቤተ መቅደሳችን የምንቀበለው ሥጋው ደግሞ መስዋዕትነቱ የታወቀ የተረጋገጠ ነው። ይሄ ግልጥ ነው፣ የተሰወረ አይደለም። ግን ብዙ ጊዜ ክፉ መንፈስ የሚሰውርብን በእግዚአብሔር ፊት ሊቀርብ የሚገባው ቅዱስና ሕያው መስዋዕት የእያንዳንዳችን የራሳችን ሕይወት ነው።
ያ ተሰውሮ የሱ መስዋዕት መሆናችንን ረስተን የምንኖር። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ጀምሮ የእግዚአብሔርን ቃል እንዲህ እናነባለን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ያኛውም ሥጋው ደግሞ ህብስቱ ተለውጦ ሥጋው መድኃኒት፣ ወይኑ ተለውጦ ደግሞ መድኃኒት ይሆናል ብለንምና እኛንም ተለወጡ ነው የሚለው ቃል። የሚለው ምንድን ነው? ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። መስዋዕት ነው የእያንዳንዳችሁ ሕይወት በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኝና ቅዱስ ሕያው መስዋዕት ነው የሚል። እንግዲህ ይሄን እድል ይሄን ጸጋ ካገኘን አሁን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስዋዕት አዘገጃጀት እንዴት እንደሆነ በመጠኑ እነግራቸዋለሁ። አንደኛ የአዲስ ኪዳን የኛ መስዋዕታችን ህብስቱ የሚዘጋጀው ከስንዴ ነው። ስንዴውን የሚያመርተው ገበሬ ነው። ከገበሬው እጅ ወጥቶ ለመስዋዕትነት ወደ ቤተ ክርስቲያን ሲመጣ ስሙ ይቀየርና የግብር ስንዴ ይባላል። ግብር የግብር ስንዴ ይባላል። ከዚያ በኋላ መስዋዕት ሆኖ ከመቅረቡ በፊት ብዙ ሂደቶች አሉ። የመጀመሪያው አቃቢት ወይም አቃቢ የሚባሉ መነኮሳት ለዚህ ብቻ የተመለሉ ሴት ሆኖ መነኩሲት ከሆኑ አቃቢት ይባላሉ። ያን የሚያዘጋጁ ወንድ ከሆኑ አቃቢ ይባላል። የሚያደርጉት ምንድነው? መጀመሪያ አንደኛ ስንዴውን እያንዳንዷን ስንዴ በዓይናቸው እያዩ በጣታቸው እየሰሩ ከእንክርዳድ ካፈር ከማያስፈልግ ነገር እያንዳንዷን ስንዴ ይለያል። አንዲት ትንሽ ነገር ቆሻሻ የሆነች አፈር የሆነች እንክርዳድ የሆነች አንዲት ነገር ተቀላቅላ እንዳትገባ በቀጥታ እያንዳንዷን እያዩ ይለያል። እኛ አቃቢት ወይም እኛ አቃቢ ይለያል። አሁን ንጹህ ስንዴ ብቻ ይቀር። አንደኛ። ሁለተኛ ይታጠባል። በማይ ይታጠባል። በውሃ ይባላል። የቤተክርስቲያን ቋንቋ ነው። የሆስፒታል እቃዎች አሁን ተርሚኖሎጂ አላቸው የራሳቸው። የፍርድ ቤት እንትኖች ስሞች ተርሚኖሎጂዎች አሏቸው። የቤተክርስቲያንም የራሷ የሆነ አላት። ስለዚህ በውሃ ነው የምትለው፣ በማይ ይታጠባል። ወንድ ተደርጎ ይታጠባል። ሁለተኛ። ሶስተኛ ይፈተጋል። ከተፈተገና ከደረቀ በኋላ በአራተኛ ደረጃ ይደቃል። ይፈጫል አይባልም፣ ይደቃል። በታች ትልቅ ድንጋይ አለ፣ ያ ወፍጮ የሚባለው ማለት ነው። በላይ አለ፣ በታች ትልቁ እናቱ ድንጋዩ ከባህር የሚወጣው ብረት ማለት ነው ወፍጮ። በላይ ያ ከላይ ሆኖ የሚፈጭበት ማለት ነው። በዚያ መካከል ይደቃል። ከደቀቀ በኋላ በግብር ዕቃ ከደቀቀ በኋላ በቃው ይከደናል። ነፋስ እንዳይወስደው አይጥምቱን ምን የሆነ ነገር እንዳያበላሽ በጥንቃቄ ይከደናል። ከዚያ ቅዳሴ ካለ ከመድረሱ በፊት በማይ ይለወሳል። በምስራቅ በኩል
ትንሽ ቤተክርስቲያን የምትመስለው ቤተልሔም የምትባለው ከሷን የሚዘጋጀው በማይ ይለወሳል። በማይ ተለውሶ በተዘጋጀለት እሳት ውስጥ ይገባል። በተዘጋጀለት እሳት ውስጥ ይገባል እንዲበስል። ከበሰለ በኋላ በክብር እንደ ታቦት ዲያቆኑ ተሸክሞ ደወል እየተደወለ ቃጭል እየተቃጨለ ሁለተኛው ካህን አንደኛው ዲያቆን ሁለተኛው ዲያቆን ሆነ ይዘውት ወደ ቤተ መቅደስ ይገባል። ታቦት ላይ ይሆናል። ከዚያ በጸሎት በእግዚአብሔር ቃል በገባልን ቃል መሰረት መድኃኒዓለም ኢየሱስ ክርስቶስ ራሱ ካህኑ ምሳሌ የሆነ ዋናው ቀዳሽ ራሱ ህብስቱን የሚይዘው የሚፈትተው የሚያቀርበው ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ከሐዋርያት ጋር ከእናንተ ጋር እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው የሚሰራ እዚያ ላይ መንፈስ ቅዱስ አለ የራሱ ያከናውናል። ዋናው ሊቀ ካህናቱ ኢየሱስ ክርስቶስ ይፈትታል፣ ለሚቀበሉት ያቀበላል። ለሐዋርያት እንዳቀበላቸው የሚሳነው ነገር ስለሌለ አሁን በዚህ ምሳሌ ውስጥ የኛን ህይወት ነው። በዚህ ምሳሌነት የኛን ህይወት ነው። ስንዴው ወደ ቤተ ክርስቲያን ሲመጣ ስሙ መቀየሩ ልክ እኛም ከዓለም ተለይተን በክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ስም ለመጠመቅ እንለያለን ማለት ነው። የኃጢአትን ቆሻሻ የአምልኮ ባይሉ የሁሉን ነገር የሥጋን ነገር ትተን በቀጥታ በንስሐ የእግዚአብሔር እንሆናለን። የመድኃኒዓለም የኢየሱስ እሱን እንመርጣለን። እሱን እንመርጣለን። ኃጢአታችን እንዲሰረይ የሐዋርያት ሥራ ምዕራፍ 1 ላይ ቅዱስ ጴጥሮስ እንደነገረን ኃጢአታችን እንዲሰረይ ደግሞ እንጠመቃለን። በአብ በክርስቶስ አምነን በአብ በወልድ በመንፈስ ቅዱስ እንጠመቃለን። ያ ስንዴው በውሃ እንደሚታጠብ እኛም በውሃው እንታጠባለን። ቲቶ ላይ እንደሚነግረን ያ የምንታጠብበት ለአዲስ ልደት ነው፣ ለመንጻት ነው ይላል። ለሁለተኛ ልደት ነው ይለናል ዮሐንስ ወንጌል ምዕራፍ 3። ስለዚህ ወገኖቼ አሁን ያ በውሃ መታጠብ ማለት መጠመቃችን ከተጠመቅ ሁለተኛ ከእግዚአብሔር ከተወለድን በኋላ ደግሞ ልክ እንደ ስንዴው እንፈተጋለን። በምን? በአገልግሎት። አሁን እዚህ ላይ ለአይምሮ የሚመች አገልግሎታችን ይለናል። እዚህ ጋር እንዳነበረ አሁን ከተጠመቅን በኋላ ቀጥታ ክርስቲያኖች ሆነናል። አሁን ለአገልግሎት ለምን? ስንጠመቅ የሚሰጠን ጸጋ ነው። ለአንዱ የማስተማር ለአንዱ በጉልበቱ የማገልገል፣ ለአንዱ በእውቀቱ፣ ለአንዱ በገንዘቡ፣ ለአንዱ በተሰጠን ሁሉ ለእያንዳንዳችን የተሰጠናል። መተርጎም ይሁን መዘመር ይሁን። ስለዚህ በአገልግሎት ደግሞ ይሄን ሁሉን ተማይለን ደግሞ አጠቃላይ አገልግሎት አለ። በሁሉም ነገር ማድረግ የምንችለው ነገር አለ። ያ በአገልግሎት ስንሰማራ ወገኖች እንደ ስንዴው ተፈተግን ማለት ነው። ክርስቲያናዊ ሕይወታችን ይፈተጋል፣ እያማረ ይሄዳል። ይፈተጋል ማለት በአገልግሎታችን ውስጥ ልዩ ልዩ ፈተናዎች ይገጥማሉ። ያ መፈተግ ማለት ነው። ድካም አለ፣ እንቅልፍ አለ፣ ብዙ ነገሮች አሉ። ያ ደግሞ እያሳመረ ስንዴው በተፈተገ ቁጥር እያማረ እንደሚሄድ ሁሉ በእግዚአብሔር ፊት ለመቅረብ የበለጠ ድል እያገኘ እንደሚሄድ ሁሉ የኛም ክርስቲያናዊ ሕይወት በአገልግሎት ክርስቲያናዊ ሕይወታችን እየተባረከ እያማረ መንፈስ ቅዱስ እየተደሰተበት ይሄዳል። ከዚያ በኋላ እዚያ ደረጃ ላይ ሲደርስ እንግዲህ አንደኛ ስንዴው ከልዩ ልዩ ከእንክርዳዱ ከአፈር ከምናምን እንደሚለይ ሁሉ ከዓለም ተለይተን መድኃኒዓለም ኢየሱስ ክርስቶስን እንመርጣለን። ያመነ የተጠመቀ ይድናል ብሏል። ልጁ ያለው ሕይወት አለ ብሏል። እሱን እንመርጣለን። በውሃ መታጠብ ማለት እንጠመቃለን። መፈተግ ማለት ስንዴው እንደሚፈተግ በአገልግሎት እንደክማለን፣ እንፈተጋለን። ስንዴው እያማረ እንደሚሄድ እኛም እያማረ እንሄዳለን። ከዚያ በኋላ ይደርቅና ምንድን ነው የሚሆነው? ይደቃል። ሲደቅ ወፍጮ እንዳልኳችሁ ከባህር ይወጣል። ከብረት በላይ የሚከብድ ድንጋይ ነው። እንዲያውም ከታናናሾች አንዱን ያሰናከለ የድንጋይ ወፍጮ ይላል። የድንጋይ ወፍጮ ማለት ከድንጋይ ደግሞ በላይ ይቀባል።
ስለዚህ በታች ያ ወፍጮ ከድንጋይ የተወቀረ ወፍጮ አለ። በላይ እጁ ወዲያ ወዲህ እያለ የሚያመላልሰዋል። በዚያ የሚደቅ ያ እንግዲህ የታችኛው ድንጋይ የእግዚአብሔር ቃል ምሳሌ ነው። የላይኛውም የእግዚአብሔር ቃል ምሳሌ ነው። አሁን በእግዚአብሔር ቃል ክርስቲያናዊ ሕይወት መድቀቅ ማለት ይልማል፣ ትሁት ይሆናል። ትሁት ይሆናል። አየህ፣ ሰው በአገልግሎት እየበረታ ሲሄድ፣ በእግዚአብሔር ቃል እየደቀቀ ሲሄድ ይልማል። ልክ እንደ አብርሃም የምድር ትቢያ ነኝ ያለ አብርሃም፣ ወይም ደግሞ ቅዱስ ዳዊት አንሰ ጽዋ ኮሰብ እኔ ሰው ሳልሆን ትል ነኝ ያለ ራስን መላም ማለት ይሄ። ቅዱስ ጳውሎስ እንደ ሰው ሳልሆን ክርስቲያን ተብዬ ልጠራ ቀርቶ ሰው ልባል የማይገባኝ ጭንጋፍ ነኝ ያለ። ወገኖች ጌታም ራሱ ለወፎች ጎጆ ለቀበሮች ጉድጓድ አላቸው፣ ራሴን የማስጠጋበት የሌለኝ ድሃ ነኝ ያለ። ራስን ባዶ ማድረግ ማለት ነው። ራስን ባዶ ማድረግ መድቀቅ ማለት እሱ። መድቀቅ ማለት በትህትና መታደግ፣ የትህትናን ጸጋ መልበስ ማለት ነው። አንድ እንደገና ህብረታችን ደግሞ አንድ ሁለት ተብሎ ይቆጠር የነበረው ተመልከቱ። እንዲሁ ሲለቀም አንድ ሁለት ተብሎ ሊቆጠር ይችላል። ሲታጠብም አንድ ሁለት ተብሎ ሊቆጠር ይችላል። ሲፈተግም አንድ እስካልደቀቀ ድረስ አንድ ሁለት ተብሎ ሊቆጠር ይችላል። ከደቀቀ በኋላ ግን አንድ ሁለት ማለት የለም። በቃ ተዋሃደ፣ አንድ ሆነ። ስንዴውን ከዚያ በኋላ መለየት የለም። ምክንያቱም ደቋል። የእግዚአብሔር ቃል ያደቀቃቸው ክርስቲያኖች የጎሰኝነት በቋንቋ በቀለም በሆነው ነገር ሁሉ ልዩነት ቢባል በሀብትና በድህነት በስልጣንና ስልጣን በሌለው መካከል አማኝ አማኝ ነው፣ ሰው ሰው ነው ብለው ነው የሚያምኑ እውነተኞች ክርስቲያን። የላሙት በእግዚአብሔር ቃል የላሙት በእግዚአብሔር ቃል የመላም የትህትናና የዋህነት ራስን ባዶ የማድረግ ጸጋ ያገኙት እንዲህ ናቸው። አሁን ከዚህ በኋላ ምንድን ነው የሚሆነው? ይከደናል ተባለ። ያ ከደቀቀ በኋላ ደግሞ ይከደናል። ነፋስ እንዳይወስደው ተከድኖ ይቀመጣል። የሆኑ ነገሮች ገብተው እንዳያበላሹ በጥንቃቄ ተከድኖ ይቀመጣል። ከዚህ ደረጃ ላይ በእግዚአብሔር ቃል ከመድቀቅ ደረጃ ላይ የደረሰ ክርስቲያናዊ ሕይወት ደግሞ ይከደናል ማለት አንደበተ ቁጥብ ነው። ቅዱስ ዳዊት ሲም እግዚኦ አቃቤ አፌ ወማይጾ ለከናፍሬ ለአንደበቴ ጠባቂ ነው ለከንፈሮችም መዝጊያ ስጥ የሚለው ተግባራዊ ይሆንለታል። አንደበቱ ከበጎ ነገር በቀር ክፉ ነገር አይወጣም። ከበረከት በቀር አይራገምም። ከማክበር በቀር አይሳደብም። እግዚአብሔርን ስም ከማክበር ቅዱሳንን ከማክበር በቀር በእግዚአብሔር ስም በቅዱሳን ስም አይምልም። በየደቂቃው አይምልም። አንደበቱ የተባረከ ይሆናል። መከደን ማለት ካልተከደነ ግን ምንድን ነው? ይገርማችኋል። እንደዚህ እስከ መላም ደርሶ እስከ መድቀቅ ደርሶ ያ አንደበት ካልተከደነ ትንሽ እንኳን ክፍተት ካለው ነፋስ ክዳኑን ይለውና ብትንትኑን ያወጣል። የደቀቀው ነፋስ ሊበትነው ይችላል። እንዳይበትነው ነው የሚከደን። ተመልከቱ። ከዚህ ደረጃ ብንደርስ የወሬ ኃይል ሊበትነን ይችላል። በነፋሱ የተመሰለው ወሬን መልሶ የሚመክት አንደበት ከሌለን ወሬን የመቀበል ነገር ነው ክፍት ማለት ነው። ጆሮም ክፍት ይሆናል፣ አይምሮ ክፍት ይሆናል ለወሬ። አንደበት ክፍት ከሆነ ነፋስ ገባ ማለት ነው። ያ ነፋስ ከገባ ደግሞ እንዴት እስከዚያ ደረጃ የላምን የታደለን ክርስቲያናዊ ትዳር ሊበትን ይችላል። ክርስቲያናዊ ባልንጀርነትን ሊበትን ይችላል። ፍቅርን ሊቀማ ይችላል። ስለዚህ ክዳን ያስፈልጋል። ሲም እግዚኦ እዚህ ደረጃ ደርሰ ያስፈልጋል። ከዚያ በኋላ ቀጣዩ ምንድን ነው? ተመልከቱ። እንግዲህ ቀጣዩ ደግሞ መለወስ ነው። በማይ መለወስ ነው። ከዚያ በኋላ በማይ ከተለወሰ በኋላ ነፋስ ሊወስደው ሊበትነው አይችልም። ይሄ ማይ ማን ነው? ኢየሱስ ክርስቶስ። ማዩ ኢየሱስ ክርስቶስ። ደቂቁ እኛ ነን። በክርስቶስ በተመሰለው ውሃ ወይም ደግሞ በውሃ በተመሰለው ክርስቶስ ፍቅር ከተለወስን ከዚያ በኋላ ነፋስ ቢመጣም ሊያሸንፈን አይችልም። የክርስቶስ ፍቅር ካለ ፍቅረ ቢጽ ይኖረናል። ወዳጅ ጠላት ሳንል ሰው የሆነን ሁሉ መውደድ ያድርብናል።
ያ ጸጋ ካደረ የመጣው ወሬ በወጀብ ቶርኔዶ ሆኖ ቢመጣም እንኳን ሊያገኝ አይችልም። ከዚያ በኋላ በክርስቶስ ፍቅር የተለወሰ እውነተኛ ክርስቲያን የመጨረሻ ደረጃው ምንድነው? ሰዓቱ ውስጥ መግባት። ሰዓቱ ምንድነው? ፈተና። ፈተና የክርስቲያናዊ ሕይወት ማዕረግ ነው። የክርስቲያናዊ ሕይወት ማዕረግ ነው። መታሰሩ፣ መሰደዱ፣ መገረፉ፣ ታሪክ መበላሸቱ፣ ስም መጥፋቱ፣ ተሾመ መሻሩ፣ መገረፉ፣ መሰቀሉ ይሄ ሁሉ ማዕረግ ነው። ለምሳሌ እዚሁ ሮሜ ላይ ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 ጀምሮ የእግዚአብሔር ቃል እናነባለን። ምንድነው? ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ በዳዊት መዝሙር እንደተጻፈ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ምክንያቱም ተለውሷል። አሁን በማይ የተለወሰ ለመስዋዕትነት የቀረበ እድሉ ሰዓቱ ነው ብያቸዋለሁ። አሁን የዘረዘራቸው እዚህ ላይ የዘረዘራቸው መከራ ሰዓት ነው፣ ጭንቀት ሰዓት ነው፣ ስደት ሰዓት ነው፣ ረሃብ ሰዓት ነው፣ ራቁትነት ሰዓት ነው፣ ፍርሃት ሰዓት ነው፣ ሰይፍ ሰዓት ነው እያለ ይሄዳል። ይሄ ሁሉ ሰዓት ነው። ይሄ ሁሉ በሰዓት የተመሰለ መከራ ፈተና በተደራረበ ቁጥር ክርስቲያናዊ ሕይወት እየበሰለ ነው የሚለው። ለምን? ይሄ በማይ የተለወሰው መስዋዕት በሰዓቱ ሲገባ የበለጠ እየበሰለ እያማረ ለመስዋዕትነት ለመጨረሻ መድኃኒትነት እየተዘጋጀ ነው ማለት ነው። ማዕረጉ ነው፣ ደረጃው። ለዚህ ነው ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለው። ለዚህ ነው መስቀሉ ከከበዳችሁ ግን ወደ እኔ ነው እኔ ማሳረፋችኋለሁ ብሏል። የክርስቲያን ሕይወት የመጨረሻ ማዕረግ ፈተና እና ቅዱስ ጳውሎስ ይሄን ብሎ አልቀረም። አሁን ሐምሌ 5 ላይ እንደምናየው ጢሞቴዎስ ላይ ተጽፎ እንደምናገኘው መልካሙን ገድል ተጋድያለሁ አለ፣ ሩጫዬንም ጨርሻለሁ አለ። በእግዚአብሔር ፊት መስዋዕት እንደሚቀርብ አሁን ሕይወቴ መስዋዕት ሊሆን ተዘጋጅቷል አለ። ሰማያዊ አክሊል ተዘጋጅቶልኛል አለ። እንደተባለው ራሱን ሰጠ፣ አንገቱ በሰይፍ ተቀላ። ያ ማዕረጉ ነበር የቅዱስ ጳውሎስ። የቅዱስ ጴጥሮስ ቁስቁል በሰቀሉ የመጨረሻ ማዕረጉ ነው። ያው የመስዋዕትና አዘገጃጀት ደረጃ በደረጃ ሄደን የመጨረሻው ማዕረግ ሰዓት ውስጥ መግባት። ሰዓቱ ሲገባ ያው መብሰል ለሌላው መድኃኒት መሆን። ከዚያ በኋላ በጣም የሚያስገርም። ለዚህ ነው የራሽያው ጠቅላይ ሚኒስትር ክሩቼቭ ኧረ ክርስቲያንና ምስማር አንድ ነው ማለት ነው፣ በተመቱ ቁጥር ይጠብቃሉ ያለም ለዚህ ነው። በዚያ በራሻ በኮሙኒስቱ ጊዜ ማለት ነው። ክርስቲያናዊ ሕይወት ፈተና በበዛበት ቁጥር እየበሰለ እየጠነከረ እየሸተ እያፈራ ነው የሚሄደው። ለምሳሌ ቅዱስ እስጢፋኖስን እንውሰድ። በገዛ ሀገሩ የገዛ ወገኖቹ በአደባባይ በድንጋይ እየወገሩት በድንጋይ እየቀጠቀጡ እየገደሉት ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ነው። ቀና ሲል ሰማያት ተከፍተው መድኃኒዓለም ኢየሱስ ክርስቶስ በአብ ቀኝ ቆሞ ታየ። ይሄ ነው የመጨረሻ ማዕረግ። ከዚያ ጌታ ኢየሱስ ክርስቶስ ወይ ነፍሴን ተረከብ ብሎ ነፍሱን አስረክቦ ነው እያየው ነው ወደ አባቱ ይሄድ። የሰማዕታት የመጨረሻ ማዕረግ ይሄ፣ የጻድቃን የመጨረሻ ማዕረግ ይሄ፣ የሐዋርያት የመጨረሻ ማዕረግ ይሄ፣ የእውነተኞች ክርስቲያኖች የመጨረሻ ማዕረግ ይሄ ነው። የክርስትና ደስታ በሚመጣው ዛሬ። ስለዚህ ምንድነው የሚለው የእግዚአብሔር ቃል? ወይስ ወንድሞች ሆይ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱሱን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ።
እርሱ ለአይምሮ የሚመች አገልግሎታችሁ ነው። አገልግሎት ራሱ መስዋዕት ነው። ዝማሬ መስዋዕት ነው። አንድ አስተማሪ ሲያስተምር ቪዲዮ ቀርጾ ጸጋውን መለገስ መስዋዕትነት ነው። ራሱ ጊዜውን፣ ዕውቀቱን በአጠቃላይ በአገልግሎት በገንዘብ በማንኛውም የምናቀርበው ነገር ሁሉ መስዋዕት ነው። የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይህ ዓለም የእኛ አይደለም። በልባችን መታደስ ለመለወጥ ጥረት ስናደርግ እግዚአብሔር መንፈስ ቅዱስ ሕይወታችን ይለውጠዋል። የቃና ዘገሊላን ውሃ ወደ ወይንነት የለወጠ አምላክ ዛሬም ከኛ ጋር የእኛን የተበላሸ ሕይወት የመለወጥ ስልጣኑ በእጁ ነው። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ ነው የሚለው። በደጅ ቆሞ በእግዚአብሔር ቃል እያንኳኳ ነው። የእግዚአብሔር ቃል ልቡናችን ከከፈትንለት፣ ነፃ ፈቃዳችን ከሰጠነው የእኛን ሕይወት ሊለውጥ ፈቃዱ ነው። ይገርማቸዋል። ያ መስዋዕት ሄዶ ከዚያ በኋላ ተለውጦ መድኃኒት ይሆናል። እኛም በተሰጠን ጸጋ የይሁዳ መልእክት ምዕራፍ 1 ላይ አንዳንዶችን ከእሳት ነጥቃችሁ አድኑ፣ ከእሳት ነጥቃችሁ አድኑ ማለት አዳኝ ከሆነው ከክርስቶስ ጋር ካገናኘን ማዳን ማለት ነው። የኃጢአት ስርየት ከሚገኝበት ከሥጋው ደሙ ጋር በተሰጠን ጸጋ ሁሉ ካገናኘን አንድ ሰው ወይም ካገናኘናት አዳን ማለት ነው። አዳኝ ማለት ያ ነው እንጂ ከሰማይ በታች መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ነው የተባለ የኃጢአት ስርየት ከእሱ ሥጋና ደም ውጭ የለም። በቀራንዮ መለኮት ከተዋህደው ከፈሰሰው ደም ውጭ የለም። ግን እዚያ ለማድረስ እንድል ማግኘት የአዳኝነት ስም ይሰጣል እና ከእሳት ነጥቃችሁ አድኑ ይለናል። ያ ተቀድሶበት ከኃጢአት እሳት እንደሚያድነን ሁሉ እያንዳንዳችንን ሕይወታችን ከዚህ ደረጃ ከደረሰ ሕይወታችን እውነተኛ ክርስቲያናዊ ሕይወት ከሆነ ሕይወታችን በማየት ብቻ ሰዎችን መጥቀም እንችላለን። እግዚአብሔር መንፈስ ቅዱስ ለዚያው ያውቃል። የቸርነቱን ሥራ ይሰራልን፣ ያስተማረን፣ የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን።